ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርስተ ዜና። የዜጎችን ሰብአዊ መብት ለማስከበር የተረጋጋ የፖለቲካ ስርዓት መፍጠር ያስፈልጋል ተባለ። ከውጭ ጋና የአፍሪካ ህብረት በደቡብ አፍሪካ የሚፈጸመውን የስደተኞች ጥላቻና ጥቃት እንዲመረመር በይፋ ጥያቄ ያቀረበች። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብሮን ይቆያል። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያ ከአሜሪካ ጋር ያደረገችው ውይይት በህዳሴው ግድብ ላይ ያላትን አቋም ለማሳወቅ የሚያስችል ነው ተባለ። በሌላ በኩል ሻክሮ የነበረው የኢትዮ አሜሪካ ግንኙነት መታደስ ግብፅን ጨምሮ ከሌሎች ሀገራት ጋር የሚደርሱባትን ጫና ለመመከት እንደሚያስችል የዘርፉ ተንታኞች ለኢሳት ተናግረዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የኢትዮጵያና አሜሪካ ግንኙነት መታደስ ኢትዮጵያ ከሌሎች ሀገራት የሚደርስባትን ጫና ከመከላከል ባለፈ የአልሸባብና ሌሎች የሽብር ቡድኖች የሚያደርሱትን ጥቃት ለመመከት የሚያግዝ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ ወደ አሜሪካ ተጉዘው በሁለቱ ሀገሮች የምክክር መድረክ መሳተፋቸውን የውጭ ጉዳይ ሚኒስትር አስታውቋል። ይህንንም ተከትሎ የተደረገው የሁለትዮሽ ውይይት የኢትዮጵያን ተጠቃሚነት ከማረጋገጥ ባለፈ ኢትዮጵያ ከሌሎች ሀገራት የሚደርስባትን ጫና ለመመከት ምን ያህል ያግዛል ሲል ኢሳት በሆርን ሪቪው የጥናትና ምርምር ባለሙያና ዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። በሆርን ሪቪው የጥናትና ምርምር ባለሙያው ዮናስ ዘዘው በሰጡት ምላሽ መድረኩ ኢትዮጵያ በህዳሴው ግድብ ላይ ያላትን አቋም በግልጽ ለማሳወቅ ያግዛል ብለዋል። አባይ ግድብ በደንብ ነበር የተያየው። ስለዚህ ከዛም በኋላ እንዲሁም ትራምፕ ራሱ ስቴትመንት አውጥቶ ነበር አደራድራለሁ የሚል በተወሰነ መንገድ እንደዚህ አይነት መድረኮች የኢትዮጵያን አብዛኛው በአሜሪካ በኩል ስንሰማው የነበረው ነገር ምንድነው ወደ ኢጅፕት ፌቨር እንዳደረገ አይነት ነገር ነው አይደል? ስለዚህ የኢትዮጵያ ሳይድ አልተሰማም ነበር ያነቅ። ስለዚህ እንደዚህ አይነት መድረኮች ኢትዮጵያ በግድቡ ጉዳይ ያለችበትን አቋም ለማሳየትና ግልጽ አድርጎ ለማስረዳት መንገድ የሚከፍትልን ነው ብዬ አስባለሁ። አክለውም የሀገራቱ የሻከረ ግንኙነት መታደስ ለቀጠናው ሰላምና መረጋጋት ትልቅ ፋይዳ ያለው ነው ይላሉ። ከተስማሙት ነገር መካከል ደግሞ ይሄ ቤሲዲ የሚለው ይሄ ባይላተራል ስትራክቸር ዳያሎግ የሚለው ማለት ነው። ይሄኛው ነገር ከዚህ በፊት የነበረው ሪሌሽንሺፓቸውን ይሄ ሻክሮ የነበረውን ማለት ነው በተለይ ከቅርብ ጊዜ በኋላ ያልነውን ሪሴት ለማድረግ እያስተካከሉ ለመምጣት እና የተለያዩ በውስጡ ብዙ እንትኖችን አሉት፣ ብዙ ዘርፎችን የሚያካትት ነው። ቅድም ያለው መከላከያ ደህንነት ላይ ተስማምተዋል። ቅድም አንቺም እንዳነሳሽው የአርምስ ኢምባርጎ ተጥሎ የነበረው ተነስተዋል። እነዚህ ነገሮች ከቀጠናው ሰላምና መረጋጋት ጋር ቀጥተኛ ግንኙነት ያላቸው ነገሮች ናቸው እና ከሞላ ጎደል እነዚህም ማለትም እንችላለን። የዓለም አቀፍ ግንኙነት ባለሙያና ተመራማሪ ሄሌና ታሪኩ በበኩላቸው ኢትዮጵያ ግብፅን ጨምሮ ከሌሎች ሀገራት የሚደርሱባትን ጫና ለመመከት ያግዛል ያሉ ሲሆን የቀጠናውን ሰላም ለማስጠበቅና ለማጠናከር ወሳኝ ነው ሲሉ አክለው ገልጸዋል። ከግብፅ የሚመጣውም እንዲሁም ደግሞ ከሌሎች ሀገራት የሚኖርብንን የሪጂናል ጫና በጣም የሚቀንስልን ነው የሚሆነው። ሌላኛው ነገር ደግሞ በኢኮኖሚ አሁን ኢንጌጅመንታችን የበለጠ ያጨመርልናል። ከዚህ በፊት ከአገዋ በወጣንባቸው ጊዜያቶች የተለያዩ ንግዶቻችን ወደ ቻይና እንዲሁም ደግሞ ወደ ህንድ ዞረው ነበረ። ግን አብዛኛው በእነዚህ ሪጅኖች ላይ የሚገኘው ንግዳችን ተመሳሳይ ስለሆነ ሌላ ሰፊ የሆነ ኢኮኖሚክ ሴክተራችን የምናሻሽልበት መንገድ ነው የሚሆነው ማለት ነው። ሌላኛው ከትልቁ ነገር ከሴኩሪቲ አንጻር ነው። አሁን ኢትዮጵያ በተለያዩ የሴኩሪቲ ጉዳዮች ወይም ደግሞ ኢሹዎች በሆርን ኦፍ አፍሪካም እንዲሁም ደግሞ ሰፋ ባለ ወደ ሪጅን እንጌጅ ታደርጋለች እና
ይሄ ኢንሰርጀንቶች ላይ አብሮ በመስራት ኢንቴሊጀንስ ሼሪንግ ላይ አብሮ በመስራት ያላቸውን ኢንጌጅመንት የሚያጠናክሩበት ነው። እንዲሁም ደግሞ የበለጠ ቀጠናዋን የምታስጠብቅበትና የምታጠናክርበት ሊሆን ይችላል። ምክንያቱም አሁን የአልሸባብ የተለያዩ ግሩፖች እንቅስቃሴ ሆርን ኦፍ አፍሪካ ላይ እንዲሁም በኬንያ አካባቢዎች ላይ የሚታይ ነው እና አብሮ ኢንቴሊጀንስ ሼሪንግ ወይም ደግሞ ሴኩሪቲያቸውን ባጠናከሩ ቁጥር እኛም ሞር ቦርደራችንን የምናጠናክርበትን እድል ይከፍትልናል። አሜሪካ በቅርቡ ኢትዮጵያ ላይ ተጥሎ የቆየውን የጦር መሳሪያ ክልከላ ማንሳቷ አይዘነጋም። የዜጎችን ሰብአዊ መብት ለማስከበር የተረጋጋ የፖለቲካ ስርዓት መፍጠር ይገባል ተባለ። ፖለቲካዊ ልዩነቶችን በውይይትና በድርድር መፍታት እንደሚገባ የህግ ባለሙያዎች ገልጸዋል። መሰረት ባዩ በተለያዩ አካባቢዎች የሚፈጠሩ የሰላምና የጸጥታ ችግሮች የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲጣሱ ምክንያት መሆናቸውን በሰብአዊ መብት ላይ የሚሰሩ የሀገር ውስጥና ዓለም አቀፍ ተቋማት በሚያወጡት ሪፖርት ይገልጻሉ። የዜጎች መብት እንዲከበር ምን ማድረግ ያስፈልጋል ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው ካሳሁን ሙላቴ እንደገለጹት የሰላምና የጸጥታ ጉዳይ የተረጋጋ ባልሆነበት ሁኔታ የሰብአዊ መብት ሊከበር ስለማይችል ቅድሚያ የሰላም ግንባታ ላይ ሊሰራ ይገባል ብለዋል። ይህንን ለማድረግ ጋጋ የፖለቲካ ስርዓት መፍጠርና የዲሞክራሲ ተቋማትን ማጠናከር እንደሚያስፈልግ ገልጸዋል። የፖለቲካ ሁኔታችን እየተረጋጋ በመጣ ጊዜ የዲሞክራሲ ሁኔታው እየተጠነከረ ሲመጣ ሰብአዊ መብት መከበር አብሮ የሚያድግ ሁኔታ ነው ያለውና ባልተረጋጋ የፖለቲካ ስርዓት ውስጥ ሁከትና ግጭት እዚህም እዛም ካለ በተለያዩ አካላት የሰብአዊ መብት ጥሰቶች ሊፈጸም ይችላል። ፖለቲካው ላይ መስራት የተረጋጋ የፖለቲካ ስርዓት መፍጠር፣ የዲሞክራሲ ተቋማት ግንባታን አጠናክሮ መቀጠል፣ አሁን የተጀመረው የናሽናል ሪኮንሲሊዬሽን ናሽናል ዲያሎግ የሚባሉ ነገሮች እነዚህን ቶሎ በፍጥነት ማጠናቀቅ እና አጠቃላይ የፖለቲካና ዲሞክራሲ ስርዓቱን እየተገነባ በሚመጣበት ጊዜ አጠቃላይ የሰብአዊ መብት ሁኔታዎች እየተሻሻሉ ነው የሚመጡት። ሌላኛው የህግ ባለሙያ አበራ ንጉስ በበኩላቸው ለጦርነትና ለግጭት መንስኤ የሆኑ የፖለቲካ ልዩነቶችን በውይይትና በድርድር መፍታት እንደሚገባ ተናግረዋል። የሰብአዊ መብት ተቋማትም ተጨባጭ የሆነ ስራ ሊሰሩና ጠንካራ ሊሆኑ ይገባል ሲሉ ያስረዳሉ። ጦርነትና የሰብአዊ መብት ጥሰት የአንድ ሳንቲም ሁለት ገጽታ ናቸው። ስለዚህ ጦርነት አለ ማለት የሰብአዊ መብት ጥሰት አለ ማለት ነው ብለን ብንደመድም ማጋነን አይሆንም። ስለዚህ በተጨባጭም በጦርነቱ በተዋጊ ወገኖች የሚፈጸም ሰፊ የሆነ ሰብአዊ መብት ጥሰት አለ። ለጦርነቶች መንስኤ የሆነ ፖለቲካዊ ልዩነቶችን በድርድርና በሰለጠነ ፖለቲካዊ ውይይት መፍታት ከቻል የሰብአዊ መብት መከበር ለማረጋገጥ ነው ከፍ ያለ መፍትሄ ሀሳብ ሆኖ ይመጣልና ይሄ ነው ማድረግ የምሰጠው ሀሳብ። የዜጎችን የሰብአዊና የዲሞክራሲያዊ መብት ለማስከበር ቅድሚያ ግጭቶችን ማስቆም እንደሚያስፈልግ የህግ ባለሙያዎቹ በአጽንኦት ተናግረዋል። የሀገር ውስጥ መድኃኒት አምራች ድርጅቶች የፋይናንስ እጥረት ተግዳሮት እንደሆነባቸው ተገለጸ። በሌላ በኩል በአርማ ሆንስ የምርምር ኢንስቲትዩት የተጀመረው ባዮ ኢኩቫለንስ ለላቦራቶሪ መሳሪያ አምራች ኢንዱስትሪዎች አስፈላጊ የሆኑ ምርቶችን ብቻ ለማስመረት እንደሚያግዛቸው ተመልክቷል። ሰላማዊት ሙሉጌታ በሀገር አቀፍ ደረጃ መድኃኒትን ጨምሮ የሕክምና ግብዓቶች በበቂ ሁኔታ ማቅረብ ላይ ተግዳሮቶች እንዳሉ ይገለጻል። ኢሳት የሀገር ውስጥ መድኃኒት አምራች ድርጅቶች የሚገጥሟቸው ተግዳሮቶች ምንድናቸው ሲል የመድኃኒት አምራች ድርጅት አነጋግሯል። ክሊችስትሮ የመድኃኒት ፋብሪካ መስራችና ባለቤት ዶክተር ዳንኤል ዋቅቶሬ እንደገለጹት ተኪ ምርቶችን በሀገር ውስጥ ለማምረት ለስራ ማስኬጅ የሚሆን የፋይናንስ አቅርቦት ተግዳሮት እንደሆነ ገልጸዋል። እኛ ተኪ ምርትን እያመረት ነው በአሁኑ ሰዓት እንግዲህ እንደ አፍሪካ እንደ ምስራቅ አፍሪካም እንደ አፍሪካ ሶስተኛ ፋብሪካ ነው። እንደ ምስራቅ አፍሪካ የመጀመሪያ ፋብሪካ ነው። እኛ ጸረ ተዋሳን አንቲባዮቲክ ወይ ደግሞ አሰፕቲክ ፕሮሰስ በሚባል አይነት የሚመረት የጸረ ተዋሳን መድኃኒቶች ናቸው። እንግዲህ ጥቁር አንበሳን ብትሄጂ ወይ ደግሞ ጳውሎሲ ወይ ደግሞ ታች አንድ ጠረፍ ላይ ያለው መድኃኒት ቤት ብትሄጂ የኛ መድኃኒት ታገኛለች ማለት ነው። ስለዚህ እንደዚህ አይነት መድኃኒቶች ናቸው። እስካሁን ድረስ በእኛ ሀገር አይመረቱም። ከ3 አመት ወደዚህ ግን ማምረት ጀምረናል። ጥሩ እንቅስቃሴ ላይ ያለ ነው። ያው ትልቁ ችግራችን የስራ ማስኬጃ ችግር ነው ያለብን። ፋብሪካው በጣም ትልቅ ነው። እንደ ሀገር ሙሉ በሙሉ በ30% ማምረት ከጀመረ ካመረተ ሙሉ በሙሉ የኢትዮጵያን ሙሉ በሙሉ ዲማንድ ያሟላል። ለዛ ግን ያው የስራ ማስኬጃ ወጪ
መድኃኒቱን አምርተሽ ከተቀበለሽ ከመንግስት ተቀበለሽ ወደ ሳለስ ከምትመለይ እዛ መሀል ያሉት ናቸው የስራ ማስኬጃ ወጪ የሚለው ለሰራተኛ ደሞዝ፣ ምርቶቹን ለመግዛት፣ ለማከፋፈል፣ ለማድረስ የሚያስፈልጉ ወጪዎች ናቸው። እንግዲህ ያው ችግር ያለብን እሱ ነው ማለት። በሌላ በኩል ባዮ ኢኩቫለንስ ማለት ሁለት መድኃኒቶች ዋናውና የመድኃኒቱ ንጥረ ነገር በሰውነት ውስጥ ተመሳሳይ መጠንና ፍጥነት መስራታቸውን ማረጋገጫ መሳሪያ ሲሆን ይህ በኢትዮጵያ ባለመኖሩ ለአምራች ኢንዱስትሪዎች የማይፈለጉ መድኃኒቶች እንዲመረቱ ተግዳሮት እንደሆነባቸው አስታውቀዋል። በመሆኑም ይህ የላቦራቶሪ መሳሪያ በቅርቡ በአርማወር ሀሰን የምርምር ኢንስቲትዩት መጀመሩ ለአምራች ኢንዱስትሪዎች አስፈላጊ የሆኑ ምርቶችን ብቻ ለማምረት አጋዥ እንደሚሆን ክሊችስትሮ የመድኃኒት ፋብሪካ መስራች ዶክተር ዳንኤል አመልክተዋል። እንግዲህ ያው የመድኃኒት ምርት 100% ጥራት የሚጠይቅ ነው። 99% የሚባል ነገር የለም። ለሱ አንደኛው ከሚመረትበት ጥሬ ዕቃ ከሚመጣበት ሀገር እኛ ጋር እስከሚደርስበት ያለው የረጅም ጊዜ መሆን አንዱ ሌላ ነው። ሌላው ደግሞ የባዮ ኢኩቫለንስ ሴንተር አልነበረም ኢትዮጵያ ውስጥ። እኛ የምናመርታቸው መድኃኒቶች አንዳንዶቹ ባዮ ኢኩቫለንስ ያስፈልጋሉ። ባዮ ኢኩቫለንስ ደግሞ ኢትዮጵያ ውስጥ እስካሁን ድረስ ሴንተር አልነበረም። ስለዚህ አብዛኛው ሀገር ውስጥ ያለው አምራች ይሄን የሚፈልጉ ምርቶችን ላለማምራት ነው ጥረት የሚያደርገው። ይሄን የማያስፈልጉትን ነው ስናመርት የቆየ ነውና አሁን ግን ይሄ ሴንተር መከፈቱ እነዛ አይነት መድኃኒቶችን አገር ውስጥ ማምረት እንድንችል፣ ምክንያቱም እዚህ መተን ነው ቴስት የምናደርገው ለማምረት ያቀናቸውን። ምክንያቱም ወደ ገበያ ከመውጣት በፊት እዚህ መጥቶ ቴስት መደረግ አለበት እነዛና ይሄ አንዱ ተግዳሮት ነበረ ባዮ ኢኩቫለንስ ሴንተር አለመኖሩ። ባዮ ኢኩቫለንስ በሀገር ውስጥ ተግዳሮት የሆነውን የመድኃኒት ችግር ለመፍታት አዳዲስ ምርቶችን ለማምረት ትልቅ አስተዋጽኦ የሚያደርግ መሆኑን አረጋግጠዋል። የህወሓት ቡድን በትግራይ ክልል እየፈጠረ ላለው ትርምስ የፌዴራል መንግስት ኃላፊነቱን እንዲወስድ የፖለቲካ ተንታኞች ጠየቁ። በሌላ በኩል በውይይትና በምክክር ያሉትን ችግሮች ለመፍታት ከምን ጊዜውም በላይ መንግስት ቁርጠኛ አቋም ሊይዝ ይገባል ሲሉ አጽንኦት ሰጥተዋል። የዚህን ዜና ዝርዝር መሳይ ገዛኝ እንደሚከተለው ታቀርበዋለች። ሳልሳይ ወያኔ ትግራይ ፓርቲ የህወሓትን ድርጊት በመቃወም በክልሉ የሽግግር መንግስት እንዲመሰረት ጠይቋል። ይህንንም ተከትሎ ኢሳት ለትግራይ ክልል ዘላቂ ሰላም ለማረጋገጥና አሁን ላይ በክልሉ ያለው ውጥረት ወደ አላስፈላጊ ግጭት እንዳያመራ ምን መደረግ አለበት ሲል የፖለቲካ ተንታኞችን አነጋግሯል። የፖለቲካ ተንታኙ አበባ አካሉ በሰጡት ምላሽ ከተለያዩ ቦታዎች የተወከሉ አካላት በጊዜያዊነት ክልሉን እንዲያስተዳድሩ ቢደረግ ችግር አይፈጥሩም ያሉ ሲሆን ህወሓት እየፈጠረ ላለው ትርምስ የፌዴራል መንግስት ኃላፊነት እንዲወስድ ጠይቀዋል። የሽግግር መንግስት ተደርጎ በክልል ደረጃ ምን አይነት መፍትሄ እንደሚያመጣም አይታወቅም። እንዴትስ በክልል ደረጃ የሽግግር መንግስት ይጠየቃል? እንደ ሀገር ሊጠየቅ ይችላል የሽግግር መንግስት። እንደ ክልል ግን የክልሉን ችግር ግራስሩት ወርዶ ፈትቶ ችግሮችን ፖለቲከኞችን ቁጭ ብለው ፌዴራል መንግስትም ከዚህ ፕሪቶሪያ ስምምነት ኦልሞስት ፈርሷል ማለት ይቻላል። አካሄዱ ቶታሊ ፈርሷል። እሱ ቢፈታው ኖሮ ልክ አሁን ሳልሳይ ወያኔ እንዳነሳው ከዚህ ቀደም ችግሩን ወይም መንግስትነቱን ለህወሓት ብቻ ከመስጠት በስምምነቱ መሰረት ከተለያዩ የፖለቲካ ፓርቲዎች፣ ከተለያዩ የሙያ መስኮች፣ ከምሁራን፣ ከትግራይ ምሁራን፣ ከራሱ ከፌዴራል መንግስት የተውጣጣ አካል ጊዜያዊ አስተዳደሩን ቢመራው ኖሮ ይህን ያክል ችግሮች ግንግን አይወጡም ነበር። ምክንያቱም የተለያዩ ውክልና ያላቸው አካላት በስምምነቱ መሰረት ይደረግ ነበር። ነገር ግን ሁሉንም ነገር ለህወሓት ነው ፌዴራል መንግስት አሳልፎ ሰጠው። ለምን ይህን እንዳደረገ ግራ ነው የሚገባው። ፌዴራል መንግስቱ ራሱ ተጠያቂ መሆን አለበት በዚህ ጉዳይ ላይ። አክለውም የክልሉን የተወሳሰበ ችግር ለመፍታት ውይይትና ምክክር ሌላኛው አማራጭ ነው ብለዋል። እንግዲህ አንዱ እኮ ትልቁ ምክንያት በዛ በፕሪቶሪያ ስምምነት መሰረት የህወሓት ጥያቄ አለ። ይሄ ይገባኛል ማለት ጥያቄ አለ። ያልተፈታ ችግር ነው እሱ። የተፈናቃዮች የመስፈር ጉዳይ አለ። የበጀት የሰራተኛ ደመወዝ ምናምን በጀት ጉዳይ አለ ለክልሉ መንግስት ያልተላከ። እነኚህ የተወሳሰቡ ችግሮች የክልሉን ችግር የበለጠ አጉልተውታል። የበለጠ የመናቆር ምክንያት፣ የመገፋፋትን ምክንያት ሆነዋል። ስለዚህ እነኚህ ችግሮች አሰውግዶ ምንም ነገር እኮ አለም ጠረጴዛ ነው የለየን የሚገባው። በጠረጴዛ ዙሪያ የሚደረግ ውይይት ችግሮችን ይፈታል የሚል እምነት ነው ያለኝ። የአዲስ አበባ ዩኒቨርሲቲ ሰላምና ደህንነት መምህርና ተመራማሪ ዶክተር ሙሉጌታ አየለ በበኩላቸው የትግራይ ማህበረሰብ እንደ ማንኛውም ማህበረሰብ ሰላምና ደህንነቱ ሊጠበቅ እንደሚገባ ጠቁመው ተቀራርቦ በመነጋገር ችግሩን ለመፍታት በትኩረት መሰራት እንዳለበት አመልክተዋል።
ጦርነቶች ብቻም ሳይሆን በጣም በርካታ ጦርነቶች ናቸው እዛ ክልል ውስጥ የተደረጉት። አካባቢው በጦርነት እውነትም ተጎድቷል። ይሄ ነገር ደግሞ ለአንዴም ለመጨረሻ ጊዜ ማብቃት መቻል አለበት። ቢያንስ የትግራይ ማህበረሰብ እንደሌላው የኢትዮጵያ ህብረተሰብ በሰላም ወጥቶ መግባትን ይፈልጋል። የትግራይ ወንድሞቻችን እህቶቻችን ከዛም እዚህ መጥተው አዲስ አበባ የሚኖሩ ቤተሰብ ይኖራቸዋል። ሌላውም ጓደኛ ወንድም የተማረበት እዛ አካባቢ እንግዲህ የመድረስ ነገር ይኖራል። ስለዚህ በእነዚህ ሁሉ ድምሮች ውስጥ እዛ አካባቢ ዘላቂ የሆነ ሰላም ማስፈን አስፈላጊ ነው። ትግራይ ያለውንም ህወሓትም የዚህ አካል ቢሆን የድርድሩ የንግግሩ የሀገራዊ ምክክር ኮሚሽኑ በማንኛውም ሰዓት ዝግ ስላልሆነ ወደዚህ አካል ቢመጣ ያ ሲሆን አጠቃላይ ድምር ውጤቱ ኢትዮጵያ ታሸንፋለች የሚል ነውና አንዳንድ ጉዳዮች ፖለቲካሊ ብቻ ልንፈታቸው የምንችላቸው ነገሮች የሉም። በንግግር በውይይት እንደ ማህበረሰብ ስንቀራረብ አማራ ክልል ያለውም ትግራይ ጋር ያለውም ኦሮሚያ ጋር ያለውም ሌላውም አካባቢ ላሉ ልዩነቶቻችን ተቀራርበን በመነጋገር መፍታት የምንችለው የተሻለው አማራጭ እሱ ስለሆነ ያ ሲሆን ሁሉም አሸናፊ ይሆናል። የሁሉም ሀሳብ ይደመጣል። የሁሉም ሀሳብ ተደመጠ ማለት ደግሞ ድምር ውጤታችን ኢትዮጵያ ታሸንፋለች። የህወሓት ቡድን የክልሉን ጊዜያዊ አስተዳደር በኃይል በማንሳት ስልጣን ለመቆጣጠር እየሄደበት ያለውን መንገድ ክልሉን ወደ አላስፈላጊ ግጭት እንዲያመራ ሊያደርገው ስለሚችል እልባት ሊሰጠው ይገባል ሲሉ የዘርፉ ተንታኞች አጽንኦት ሰጥተዋል። የሰላም ለኢትዮጵያ ጥምረት ፓርቲ በአባላቱና በደጋፊዎቹ ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ የምርጫ ቅስቀሳውን ፈታኝ እንዳደረገበት ገለጸ። በተያያዘም ፓርቲው በአማራና በደቡብ ኢትዮጵያ ክልል የሚያካሄደውን የምርጫ ቅስቀሳ ለማደናቀፍ በደጋፊዎቹ ላይ ያነጣጠረ ጥቃት እየተፈጸመበት መሆኑን አስታውቋል። ገነት ዘዛው ተጨማሪ አላት። በመጪው ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የገንዘብ ድጋፍ መዘግየት፣ የዛቻና ማስፈራሪያ መበራከት እንዲሁም የጸጥታ ስጋቶች በቅስቀሳ ስራቸው ላይ እንቅፋት እንደሆነባቸው ይገልጻሉ። የሰላም ለኢትዮጵያ ጥምረት ፓርቲ ምክትል ፕሬዝዳንት ዶክተር አዲሱ መኮንን የምርጫውን ቅስቀሳ አስመልክቶ ለኢሳት በሰጡት ማብራሪያ በአማራ ክልል አዊ ዞን የምርጫ ቅስቀሳ በምናደርግበት ወቅት በመንግስት መዋቅር ውስጥ ባሉ አካላት እንግልት እየደረሰብን ነው ብለዋል። የተከሰተው ግምጃ ቤት በአዊ ዞን ግምጃ ቤት ምርጫ ክልል በሚባለው ባነር ስንቀድድ ባነሩን ዱቄት አድርገው ምልክታችን እንዳለ ቀዳዱ። ይሄ ሁሉ እየተደረገብን እየተተኮሰብን፣ እኛም ስራችንን ቀጠልና ስራችንን ስንቀጥል በመኪና ስንቀሰቅስ መኪና እንዳንከራይ ለዞኑም በወረዳዎች ውስጥ የሚገኙ አካላት እየተከታተሉ ያሰራራሉ። ይሄ ተንቀሳቃሽ ጄኔሬተር እንዳንከራይ ባለ ጄኔሬተሮች በየቦታው ባነር ስንሰቅል ባነራችን ዛሬ እንሰቅላለን፣ ነገ ደግሞ ተቀዶ ያድራል። ቲሸርቶቻችን አባሎቻችንን ቲሸርቱን እየደበደቡ እየቀሙ ቶታሊ እኛ ጋር እንዳይገናኙ የተደረገ። በተያያዘም በደቡብ ኢትዮጵያ ክልል ጋሞ ዞን በተመሳሳይ በአባላትና በደጋፊዎች ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ ብሎም በአመራሮች ላይ ያነጣጠረ ጥቃት መፈጸሙ እንዳሳዘናቸው ገልጸዋል። ደቡብ ኢትዮጵያ በተለይ ደግሞ ጋሞ ዞን ላይ አንዱ የጥምረታችን አካል ስለሆነ ኦልሞስት በአማራ ክልል ውስጥ በአዊ ዞን ላይ እየደረሰ ካለው ተመሳሳይ ህዝቡ እንዳይሰበሰብ መከልከል፣ ቲሸርት መቅደድ፣ አባላትን ማገድ፣ ማሰር፣ ሌላ ደግሞ እንደገና ደቡብ ምዕራብ ላይም እንደዚሁ ከፋ ላይ ተመሳሳይ ችግር እየደረሰ ነው ያለው። ግን የደቡብ ምዕራቡ ግን በተወሰነ ደረጃ ትንሽ ይሻላል። በተለይ ደቡብ ኢትዮጵያና አማራ ክልል ላይ ያለው ነገር ግን በጣም አስጊ፣ በጣም ከባድ ቶታሊ የምርጫው ሂደት ነገ ውጤቱ ራሱ ምን ይመጣል የሚለውን ሂደቱ ከተበላሸ ውጤቱ ምን እንደሚሆን ራሱ ያየንበት የገመገምንበት የተሻለ ቦታ ያለው ጋምቤላ ክልል ላይ ነው ትንሽ የተሻለ ሆኖ የተገኙ። ስለዚህ እንግዲህ ሂደቱ በጣም ፈታኝ ነው፣ በጣም አደጋ ነው። ፓርቲው በመንግስት ታጣቂ አካላትና በመንግስት መዋቅር እየደረሰበት ስላለው እንግልት ለኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ኃላፊው ተናግረዋል። እንቅፋት እየፈጠሩ ያሉ ከላይ እስከታች ከክልል እስከ ቀበሌ ያለው መዋቅር ነው አማራ ክልል ላይ ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ቅሬታውን አቅርበናል። እውነት ለመናገር ቦርዱ መሄድ ባለበት ሁሉ ከዚህ በፊትም ተደጋጋሚ ቅሬታዎችን ስናቀርብ ስለነበርና መሄድ የሚችልበትን መንገድ ሁሉ እየሄደ ነው ያለው። አሁንም ነገሮች ኢንቨስቲጌሽን ላይ ነው ያሉት። በተለይ ደግሞ ደጋፊዎቻችን ላይ፣ አባሎቻችን ላይ፣ መራጩ ህዝብ ላይ በእኛ የተነሳ እየደረሰ ያለው ሰብአዊና ዲሞክራሲያዊ መብት ጥሰት ገደብ የለሽ የሆነ ኢሰብአዊነት
ነው። ምርጫ ቦርድ በተነሳው ነጥብ ላይ ምላሽ እንዲሰጠን በስልክ በጽሁፍ ባቀረብነው ጥያቄ ቦርዱን በተመሳሳይ በስልክ ጽሁፍ ተከታዩን ምላሽ ሰጥቷል። ቦርዱ ጥር 25 ቀን 2018 ዓ.ም ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት የተሰበሰበውን በአረንጓዴ በቢጫና በቀይ የተፈረጀ የጸጥታ ሁኔታን የሚያሳይ መረጃ ላይ ተመስርቶ አጠቃላይ ስለ ፖለቲካ ምህዳሩ ከባለድርሻ አካላት ተወያይቷል። በተጨማሪም ምርጫ በሚደረግባቸው አካባቢዎች ላይ ከሚወዳደሩ ፖለቲካ ፓርቲዎችም እንዲሁ ጸጥታውና የፖለቲካ ምህዳሩን በተመለከተ ሪፖርት በመውሰድ የመንግስት አካላት ካቀረቡት የጸጥታ ሪፖርት ጋር ልዩነት ያላቸውን በመለየት መጋቢት 28 ቀን 2018 ዓ.ም በአካባቢዎቹ ላይ ያለውን ተጨባጭ የጸጥታ ሁኔታና የፖለቲካ ምህዳር ክትትል አድርጎ ሪፖርት የሚያቀርብ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከቦርዱ የተውጣጣ የክትትል ቡድን አዋቅሮ ስምሪት መስጠቱ ይታወቃል። የስምሪት ቡድኑም ክትትል ሲያደርግ ቆይቶ ሪፖርቱን ግንቦት 6 ቀን 2018 ዓ.ም በይፋ ለቦርድና ለባለድርሻ አካላት በልዩ መድረክ አቅርበዋል። ቦርዱ ከሚመለከታቸው የመንግስትና የጸጥታ አካላት ጋር የጸጥታና የፖለቲካ ምህዳሩን አስመልክቶ ክትትል እያደረገ ይገኛል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችና ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ያደረገችው የምጣኔ ሀብት ማሻሻያ ሀገሪቱን ለቀጣናዊ ትስስር ዝግጁ እያደረጋት መሆኑ ተገለጸ። በአፍሪካ ቀንድ ዘላቂ ሰላምን ለማስፈን ቀጣናዊ አጋርነትን ማጠናከር በሚል መሪ ቃል የተዘጋጀው የአፍሪካ ቀንድ የምሁራን የጋራ ውይይት በዛሬው ዕለት በጅጅጋ ከተማ በይፋ ተጀምሯል። መድረኩ በሶማሌ ክልል መንግስት በውጭ ጉዳይ ኢንስቲትዩት እንዲሁም ለኃላፊነት የተሞላበትና ሰላማዊ ፖለቲካ ማዕከል በጋራ የተዘጋጀ ነው። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የአፍሪካ ቀንድ በአሁኑ ወቅት በጂኦፖለቲካዊ ፉክክር፣ በድንበር ተሻጋሪ ግጭቶች፣ በአክራሪነትና በህገወጥ ንግድ እየተፈተነ መሆኑን የጠቀሱ ሲሆን እነዚህን ችግሮች በጋራና በአካታች መድረኮች ለመፍታት የጅጅጋ ፎረም ወሳኝ መሰረት መሆኑን ገልጸዋል። አያይዘውም በጠቅላይ ሚኒስትር አብይ አህመድ የቀረበው የመደመር ፍልስፍና ልዩነትን ጠብቆ በህብረት ለእድገት መቆም በመሆኑ ድንበር ለተሻገረ ቀጣናዊ ትብብር ትልቅ አቅም እንደሚሆን ሚኒስትሩ አብራርተዋል። ሚኒስትሩ አክለውም ኢትዮጵያ ያከናወነች ያለው ሀገር በቀል የምጣኔ ሀብት ማሻሻያ ሀገሪቱን ለቀጣናው ትስስር ዝግጁ ያደረጋት መሆኑን ገልጸዋል። ለጎረቤት ሀገራት የሚደርሰው የኃይል አቅርቦት፣ የሎጂስቲክስና የትራንስፖርት ኮሪደር ማስፋፊያ ስራዎች እንዲሁም የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ተግባራዊ ማድረግ ለቀጣናው መረጋጋትና ምጣኔ ሀብት እድገት በትኩረት እየተሰራባቸው ያሉ ጉዳዮች መሆናቸው ተመልክቷል። ኢትዮጵያ በቀጠናው ሰላም ሲሰፍን ሁሉም ሀገራት ተጠቃሚ እንደሚሆኑ በጽኑ እንደምታምንና ከጎረቤቶቿ ጋር በጋራ መተማመን ላይ የተመሰረተ ጠንካራ ቀጣና ለመገንባት መስራቷን እንደምትቀጥል ተመልክቷል። ዳንጎቴ በኢትዮጵያ ያለውን ኢንቨስትመንት ወደ $4 ቢሊዮን አሳደገ። የዳንጎቴ ግሩፕ ፕሬዝዳንት አሊኮ ዳንጎቴ በሶማሌ ክልል ጎዴ ከተማ ያደረጉት የስራ ጉብኝት ተከትሎ ኩባንያቸው በኢትዮጵያ ያለውን አጠቃላይ የኢንቨስትመንት ቁጥር ከ2.5 ቢሊዮን ወደ $4 ቢሊዮን ማሳደጉን አስታውቀዋል። ይህም ኢትዮጵያን በአፍሪካ የባለሀብቱ ሁለተኛዋ ትልቅ ኢንቨስትመንት መዳረሻ አድርጓታል። በጎዴ እየተገነባ ያለው ግዙፉ የማዳበሪያ ፋብሪካ የዳንጎቴ ግሩፕ 60% እና የኢትዮጵያ ኢንቨስትመንት ሆልዲንግስ 40% የጋራ ሽርክና ሲሆን በየዓመቱ እስከ 3 ሚሊዮን ሜትሪክ ቶን ዩሪያ ያመርታል። የተሻሻለው የ$4 ቢሊዮን ኢንቨስትመንት ከማዳበሪያ ፋብሪካው በተጨማሪ የ110 ኪሎ ሜትር የጋዝ ቧንቧ መስመር፣ የ120 ሜጋዋት የኃይል ማመንጫ የማሸጊያ ተቋምና የ2 ሚሊዮን ቶን የኤንፒኬ ማደባለቂያ ፋብሪካ ግንባታ ያካትታል። ግንባታው እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል።
መንግስት የኢትዮጵያ ምድር ባቡር ኮርፖሬሽንን ዕዳ ሊረከብ እንደሆነ ተገለጸ። የገንዘብ ሚኒስቴር ከቻይና አበዳሪዎች ጋር የተደረገውን የዕዳ ሽግግር ድርድር ተከትሎ የኢትዮጵያ ምድር ባቡር ኮርፖሬሽንን ዕዳ ወደ መንግስት ለማዛወር መወሰኑን አስታውቋል። ይህ እርምጃ የመንግስት የልማት ድርጅቶችን ዕዳ ለማስተዳደር የጀመረው አዲስ ስትራቴጂ አካል መሆኑ ተገልጿል። የገንዘብ ሚኒስትር አህመድ ሺዴ ለፓርላማ እንደተናገሩት የሀገር ውስጥና የውጭ ዕዳ መጠን መጨመር አሁንም አሳሳቢ ጉዳይ እንደሆነ፣ ነገር ግን መንግስት የክፍያ አቅምን ከአገር አቀፍ የኢኮኖሚ እድገት ጋር የሚያስማማ ዘላቂ የፋይናንስ ሞዴል ለማድረግ ቁርጠኛ መሆኑን ተናግረዋል። የባቡር ኮርፖሬሽኑ ከአዲስ አበባ ጅቡቲ የባቡር መስመርና ቀላል ባቡር ፕሮጀክቶች ጋር ለተያያዙ የአገልግሎት ብድሮች በቂ ገቢ ማስገኘት አለመቻሉ ከፍተኛ የፋይናንስ ማነቆችን ፈጥሯል ተብሏል። ሚኒስትሩ እንደገለጹት ዕዳው አሁን ወደ ፋይናንስ ሚኒስቴር ተላልፎ በሚቀጥለው የበጀት ዓመት በሚደረገው የበጀት ሰነድ ውስጥ መደበኛ ይሆናል። ውሳኔው የተደረገው የኢትዮጵያ ኢንቨስትመንት ሆልዲንግስ ከቻይና አበዳሪዎች ጋር የኢአርሲን ትላልቅ የውጭ ዕዳዎች ወደ ሉዓላዊ ዕዳ ለመቀየር እየተደራደረ መሆኑ ከተዘገበ በኋላ ነው። በኢአይኤች ስር ከሚገኙ 8 የመንግስት ድርጅቶች መካከል አንዱ የሆነው ኮርፖሬሽኑ በአሁኑ ጊዜ 264 ቢሊዮን ብር ኪሳራ እያደረሰ መሆኑ ተዘግቧል። በኢትዮጵያና በቻይና መካከል ያለውን ንግድና ኢንቨስትመንት ለማጠናከር ስምምነት ተደረገ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከቻይና ዓለም አቀፍ ንግድ ምክር ቤት ሻንዶንግ ግዛት ዳንጎንግ ቻምበር ጋር የመግባቢያ ስምምነት ተፈራረመ። ስምምነቱ የኢኮኖሚ ዲፕሎማሲውን ለማጠናከርና በኢትዮጵያና በቻይና መካከል ያለውን የንግድና ኢንቨስትመንት ግንኙነት ወደ ላቀ ደረጃ ለማሸጋገር እየተደረገ ነው ተብሏል። ይህ ስትራቴጂያዊ ግንኙነት በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ለማጠናከር፣ የቴክኖሎጂ ሽግግርን ለማጎልበትና የገበያ ተደራሽነትን ለማስፋት የሁለቱን አገራት የጋራ ቁርጠኝነት እንደሚያሳይ ስምምነቱን የተፈራረሙት የሥራ ኃላፊዎች አስታውቀዋል። በክልሉ በመኸር ምርት 392 ሚሊዮን ኩንታል ምርት እንደሚሰበሰብ ይጠበቃል ተባለ። በኦሮሚያ ክልል በ2018-19 የመኸር ምርት ዘመን 392 ሚሊዮን ኩንታል ምርት ለመሰብሰብ መታቀዱን የክልሉ ግብርና ቢሮ አስታውቋል። በቢሮው የኮሙኒኬሽን ዳይሬክተር አቶ እንዳሻው ጀማነህ ለአዲስ ዘመን ጋዜጣ እንደገለጹት በመጪው የመኸር ወቅት 11 ሚሊዮን 117 ሺህ ሄክታር መሬት በማልማት 392 ሚሊዮን ኩንታል ምርት ለማግኘት ታቅዶ ሰፊ ንቅናቄ ተጀምሯል። እስካሁንም 5.9 ሚሊዮን ሄክታር መሬት ታርሶ ለዘር ዝግጁ መሆኑን የገለጹት ዳይሬክተሩ ከዚህም ውስጥ 1.18 ሚሊዮን ሄክታር የሚሆነው እንደ በቆሎና ማሽላ ባሉ ረጅም ጊዜ በሚወስዱ ሰብሎች መሸፈኑን አስረድተዋል። ከሚታረሰው አጠቃላይ መሬት ውስጥ 9 ሚሊዮን ሄክታር መሬት በኩታ ገጠም ለማልማት መታቀዱን አስረድተዋል። ምርትና ምርታማነትን ለማሳደግ ከ832 ሺህ ኩንታል በላይ የአፈር ማዳበሪያና ከ55 ሺህ ኩንታል በላይ ምርጥ ዘር ለአርሶ አደሩ እንዲደርስ መደረጉን ያነሱት ዳይሬክተሩ ከዚህ በፊት በመኸር ይለማ የነበረው መሬት ከ6.3 ሚሊዮን ሄክታር አሁን ላይ ወደ 11 ሚሊዮን ሄክታር መሬት መድረሱን አብራርተዋል። ዳይሬክተሩ በሀገር ደረጃ የምግብ ዋስትናን ሊያረጋግጡ በሚችሉ እንዲሁም ከውጭ የሚገቡ ምርቶችን የሚተኩ እንደ ስንዴ፣ ማሽላ፣ ጤፍ፣ የብቅል ገብስና ሩዝ ሰብሎች ላይ ትኩረት አድርጎ በመስራት በስፋት እየተመረተ ነው ብለዋል። ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ጋና የአፍሪካ ህብረት በደቡብ አፍሪካ የሚፈጸመውን የስደተኞች ጥላቻና ጥቃት እንዲመረመር በይፋ ጥያቄ አቀረበች። አክራ በጥቃቱ ሳቢያ የስደተኞች ደህንነት አደጋ ላይ መውደቁና የአፍሪካ አንድነት አደጋ ላይ እንደሚጥለው አስጠንቅቃለች። ዮሐንስ ተስፋ ጋና በደቡብ አፍሪካ በሌሎች ሀገራት ዜጎች ላይ እየተፈጸመ ያለውን የጥላቻና የጥቃት ማዕበል የአፍሪካ ህብረት በይፋ እንዲመረምርና ሁኔታውን የሚያጣራ ቡድን እንዲያሰማራ ጠይቃለች። ይህ የአክራ እርምጃ በሀገሪቱ በስደተኞች ላይ እየተባባሰ የመጣውን ጥቃት ለመከላከልና ለመቃወም ሌሎች የአፍሪካ ሀገራትና መንግስታት እያደረጉት ያለውን ዲፕሎማሲያዊ ግፊት በግንባር ቀደምትነት የመራችበት ሆኗል። የአክራ መንግስት በጥቃቱ ሳቢያ የስደተኞቹ ህይወት አደጋ ላይ መውደቁንና ይሄውም የአፍሪካን አንድነት ከመሸርሸሩን ባሻገር የሀገሪቱን ነጻ የንግድ ቀጠና እንዳያደናቅፍ መስጋቱን ገልጿል። የጋና የውጭ ጉዳይና ቀጠናዊ ውህደት ሚኒስትር ለህብረቱ በላከው ይፋዊ ደብዳቤም ይህ የውጭ ሰዎች ጥላቻ ጉዳይ በግብጽ ኤልማላሜ በሚካሄደው የአፍሪካ ህብረት ግማሽ ዓመት የማስተባበሪያ ስብሰባ ላይ በአጀንዳነት እንዲካተት በጽኑ ጠይቋል። ናይጄሪያም በተመሳሳይ ሁኔታ በጆሃንስበርግ የተቀሰቀሰውን ጸረ ስደተኛ ተቃውሞ ተከትሎ ስጋቷን የገለጸች ሲሆን ኬንያና ዚምባብዌም ለዜጎቻቸው ማስጠንቀቂያ ሰጥተዋል። ጋናዊው የፋሽን ዲዛይነር ኮዋሜ ኦንሱ በደቡብ አፍሪካ ለ30 ዓመታት ገደማ የኖረ ሲሆን በወቅቱ የነበረው የአፓርታይድ ስርዓት ማክተሙን ተከትሎ ነበር ወደ ጆሃንስበርግ ያመራው። ነገር ግን እርሱ በህጋዊነት እየኖረ ቢሆንም ባልተደራጁና መደበኛ ባልሆኑ ስደተኞች ዙሪያ እየተፈጠረ ያለው ውጥረት ህይወቱን ከቀን ወደ ቀን አስቸጋሪ እያደረገ ይገኛል። አንዳንዴ በገዛ አህጉራችን እንደተገለለና እንደ ባዕድ ነው የሚቆጥሩ። ባለፈው ወደ ከተማ ወጥቼ ነበር። ፓስፖርቴ በእጄ ባይኖርም መንጃ ፈቃዴን አሳይቻቸው እዚህ በህገወጥ መንገድ እየኖርኩ እንዳልሆነ በተደጋጋሚ ለማስረዳትና ለመለመን ተገድጃለሁ። ጋናና ሌሎች የአፍሪካ ሀገራት የደቡብ አፍሪካ ህዝብ ከአፓርታይድ ስርዓት ጋር ለነጻነቱ ሲታገል በነበረበት ወቅት ያሳዩትን ታሪካዊና ወንድማማቻዊ አጋርነት በማስታወስ አሁን በአፍሪካ ምድር በወንድሞቻቸው ላይ የሚፈጸመው ጥቃት ከፍተኛ የታሪክ ቅራኔ እንዳለው ያነሳሉ። በተጨማሪም በርካታ ሀገራት እየተደረገ ያለውን የስደተኛ ጠል ተቃውሞና ሰልፍ በማውገዝ ላይ ይገኛሉ። አክራም የአፍሪካ ህብረት እርምጃ እንዲወስድ ደብዳቤ ከመጻፏን በላይ ቢያንስ ለ300 ዜጎቿ በነጻ ወደ ሀገራቸው የሚመለሱበትን ሁኔታ አመቻችታለች። ይህ አማራጭ ደግሞ ኮዋሜ ኦውሱም በጥንቃቄ እያሰበበት ያለው እድል ነው። ነገሮች እየሄዱ ካሉበት ሁኔታ አንጻር ወደ ሀገሬ ለመመለስ እያቀድኩ ነው። ነገር ግን ጉዳዩ ቀላል አይደለም፣ ምክንያቱም ልጆች እዚህ ነው ያሉት። ስለዚህ መጀመሪያ ሁሉንም ነገር በቅደም ተከተል ማስተካከል አለብን። ደቡብ አፍሪካ በአሁኑ ወቅት በከፍተኛ የስራ አጥነት ችግር፣ በወንጀል መስፋፋትና ከመጠን በላይ በተጨናነቁ የማህበራዊና ህዝባዊ አገልግሎቶች እየተሰቃየች ትገኛለች። በሚያሳዝን ሁኔታ የሀገሪቱ ሰዎች ለሚገጥሟቸው ማህበራዊና ኢኮኖሚያዊ ቅሬታዎች ማስተንፈሻ ኢላማ እያደረጉ ያሉት ስደተኞችን ብቻ መሆኑ ደግሞ ከፍተኛ ዓለም አቀፋዊ ቁጣና ውግዘት እያስከተለ ይገኛል። ይህ ትልቅ ችግር ነው። ሊፈጠር የማይገባው ሁኔታም ነበር። ነገር ግን በአህጉሪቱ ያሉብንን መሰረታዊ ችግሮች ለማሳየት ፍንጭ የሚሰጥ በመሆኑ ልንፈታው ይገባል። ስለዚህ አንደኛ ላሉ የልማት ድርጅቶች በአቅርቦትም ሆነ በፍላጎት ረገድ በሁለቱም አቅጣጫዎች እርምጃ ለመውሰድ ትልቅ እድል ነው የሚፈጥረው። የፕሪቶሪያ መንግስት ጥቃቱን በይፋ ቢያወግዝም በተጨባጭ በመሬት ላይ ያለውን ሁኔታ ለመቀየር ግን ረጅም ጊዜ ሊወስድ እንደሚችል ተነግሯል። የሀገሪቱ ባለስልጣናት በበኩላቸው በማህበራዊ ሚዲያ ላይ የሚሰራጩ አንዳንድ ቪዲዮዎች የሀገሪቱን ስም ለማጠልሸት ሆን ተብለው የተሰሩ ናቸው በማለት ክሱን ለማስተባበል የሞከሩ ሲሆን ድርጊቱንም ከተደራጀ የውጭ ሰዎች ጥላቻ ይልቅ እንደ አጠቃላይ ወንጀል ተመልክተውታል። ይሁን እንጂ በሀገሪቱ የሚገኘው የሰብአዊ ሳይንስ ምርምር ምክር ቤት ባደረገው ጥናት በውጭ ዜጎች ላይ ያለው ጥላቻ ከፍተኛ ደረጃ ላይ መድረሱንና ስደተኞች እንደ ዋና ኢኮኖሚያዊ ስጋት እየታዩ መሆኑን አረጋግጧል። መረጃውን ስናጠናቅር ሲጂቲኤን አፍሪካ፣ አፍሪካ ኒውስ እና ሌሎች ዋቢዎቻችን ነበሩ። ኢራን በአሜሪካ ለቀረበው የሰላም ሀሳብ ምላሽ መስጠቷን አስታወቀች። በተያያዘ ዜና ኢራን ከአሜሪካ ጋር በአደራዳሪዋ ፓኪስታን በኩል ንግግር እያደረገች መሆኑን አስታውቃለች። ሸሪፍ ኢማም ተጨማሪ ያለው
ኢራን ሰኞ ዕለት ጦርነቱን ለማስቆም ለታቀደው አዲስ የአሜሪካ ምክረ ሀሳብ ምላሽ መስጠቷን ገልጻለች። የኢራን መገናኛ ብዙሃን በዋሽንግተን የቀረቡትን ጥያቄዎች ከልክ ያለፈ በሚል ቢያቀርቡትም በሁለቱ ሀገራት መካከል የሀሳብ ልውውጡ በአደራዳሪዎች በኩል ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ ሰኞ ዕለት በሰጡት ጋዜጣዊ መግለጫ ትናንት እንዳስታወቅነው የእኛ ሀሳብ ለአሜሪካውያን ደርሷቸዋል። አክለውም የሀሳብ ልውውጡ በፓኪስታን አደራዳሪዎች በኩል ቀጥሏል ብለዋል። ስለ ጉዳዩ ግን በዝርዝር አላብራሩም። ቃል አቀባዩ ባጋሂ በኢራን በኩል የቀረቡትን የመደራደሪያ ሀሳቦች በተመለከተ በውጭ የሚገኙ የታገዱ የኢራን ሀብቶችና ረጅም ጊዜ የዘለቀ በኢራን ላይ የተጣለ ማዕቀብ ማንሳት ይመለከታል ብለዋል። እነዚህ የተነሱ ነጥቦች የኢራናውያን ጥያቄዎች ናቸው። በየትኛውም የኢራን ድርድር ላይ በኢራናውያን ተደራዳሪዎች በኩል የሚነሱ ብለዋል። አክለውም አሜሪካ ለኢራን ጦርነት ካሳ ልትከፍል ይገባል። ምክንያቱ ደግሞ አሉ ባጋይ ግጭቱ ሕገወጥና መሠረተ ቢስ ስለሆነ ብለዋል። ሌላ ወታደራዊ ጥቃት በኢራን ላይ ሊፈጸም ይችላል የሚለውን በተመለከተ ቃል አቀባዩ እንዳሉት ኢራን ወደፊት ለሚመጣው ማንኛውም ነገር ዝግጁ ናት ብለዋል። እሁድ ዕለት የኢራን የፋርስ ኒውስ እንዳለው ዋሽንግተን ባለ 5 ነጥብ የሰላም ሐሳብ ለኢራን አቅርባለች። ኢራን ካሏት የኒውክለር ማብለያዎች አንድ ጣቢያ ብቻ እንዲኖራት የሚጠይቅ ሲሆን በከፍተኛ ደረጃ የበለጸገ ዩራኒየም ክምችቷ ወደ አሜሪካ እንዲዛወር የሚል ነው። እንደ ፋርስ የዜና ወኪል አሜሪካ 25 ከመቶ የሚሆነውን የኢራን በውጭ የሚገኝና የታገደ ሀብት ወይም በጦርነቱ ለወደመባት ሀብት ካሳ ለመክፈል ፈቃደኛ አይደለችም። ሪፖርቱ አክሎም አሜሪካ ግልጽ እንዳደረገችው ግጭቱን የምታቆመው ኢራን መደበኛ በሆነ ሁኔታ በሰላም ድርድር ስትካፈል እንደሆነ አስታውቃለች። ኢራን ቀደም ባለው ጊዜ ባቀረበችው የሰላም ሐሳብ እስራኤል በሊባኖስ የምታካሄደውን ዘመቻ ጨምሮ በሁሉም ግንባሮች ጦርነቱ እንዲቆም ትፈልጋለች። እንዲሁም ከአፕሪል 13 ቀን ጀምሮ አሜሪካ በኢራን ወደቦች ላይ ጣለችውን እገዳም እንድታነሳ ጠይቃለች። እስራኤል ከሊባኖስ ጋር ያለው የተኩስ አቁም ስምምነት መራዘሙን ተከትሎ 5 ሰዎች ሲገደሉ 15 ሰዎች ደግሞ ቆስለዋል። ዜናውን ስናዘጋጅ አልሐራም ኦንላይን፣ አልጀዚራ እና አሽራቅ አላውሳትን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙልቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናመራለን። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ ሁለተኛውን አጠናቀቀች። በጋና አስተናጋጅነት ሲካሄድ በቆየው 24ኛው የአፍሪካ ሲኒየር አትሌቲክስ ሻምፒዮና ኢትዮጵያ 5 ወርቅ፣ 4 ብርና 5 ናስ በድምሩ 15 ሜዳሊያዎችን በመሰብሰብ ሁለተኛውን አጠናቃለች። ኢትዮጵያ በሻምፒዮናው 32 ሴትና 31 ወንድ በድምሩ 63 አትሌቶችን ያሳተፈች ሲሆን አጃይባ ልዩ፣ ምስጋና ይሉ፣ ገመቹ ጎዳና፣ ምስጋና ዋቁማና ውባለም ሽጉጤ የወርቅ ሜዳሊያ አሸንፈዋል። በተጨማሪም ኦታጌ ኦባንግ፣ ሙቢን ሀጂ፣ ሀጎስ ኢዮብና የ4 በ400 ሜትር የሴቶች ሪሌይ ቡድን የብር ሜዳሊያ ሲያሸንፉ አልማዝ ዮሐንስ፣ ሳሙኤል ፍሬው፣ ዝይና የልኝ፣ በጸሎት አለማየሁ፣ አሰፋ አብርሃና አብዱል ሰላም አብዱላሂብ ደግሞ የናስ ሜዳሊያ ያሸነፉ አትሌቶች ናቸው። ሻምፒዮናውን ደቡብ አፍሪካ በቀዳሚነት አጠናቃለች። የኢትዮጵያ ንግድ ባንክ የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ ሆነ። የኢትዮጵያ ንግድ ባንክ የዘንድሮ የውድድር ዘመን የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ ሆኗል። በመጨረሻው ጨዋታ በኩል 66 ነጥብ በጎል ክፍያ ተበልጦ ሁለተኛ ደረጃ ላይ ከተቀመጠው ኢትዮ ኤሌክትሪክ ጋር የተጫወተው ንግድ ባንክ በሙሽ ዳንኤልና ረዴት አስረሳኝ ጎሎች 2-0 አሸንፏል። በዚህም ኢትዮጵያ ንግድ ባንክ ለ6ኛ ተከታታይ ዓመት በአጠቃላይ ለ9ኛ ጊዜ የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን አረጋግጧል። መቻል 3ኛ ደረጃን ይዞ ሲያጠናቅቅ አዲስ አበባ ከተማና አርባ ምንጭ ከተማ ደግሞ ወደ ታችኛው ሊግ ወርደዋል። የኢትዮ ኤሌክትሪክ ተጫዋቿ ዳግማዊት ሰለሞን በ4 ጎሎች ኮከብ አግቢውን አጠናቃለች። የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር ጨዋታዎች ነገ ይጀምራሉ።
የሳምንቱ ጨዋታዎች እስከ ሐሙስ የሚቀጥሉ ሲሆን በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየሞች ይደረጋሉ። በአዲስ አበባ ስቴዲየም ነገ ኢትዮጵያ መድን ከወላይታ ድቻ፣ ሀዲያ ሆሳዕና ከኢትዮጵያ ንግድ ባንክ፣ ረቡዕ ሸገር ከተማ ከመቀለ ሰባ እንደርታ፣ ቅዱስ ጊዮርጊስ ከሐዋሳ ከተማ፣ ሐሙስ አርባ ምንጭ ከተማ ከሲዳማ ቡና ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ነገ ባህር ዳር ከተማ ከመቻል፣ ኢትዮጵያ ቡና ከፋሲል ከነማ፣ ረቡዕ ኢትዮ ኤሌክትሪክ ከድሬዳዋ ከተማ፣ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ሐሙስ ነገሌ አርሲ ከምድረገነት ሽረ ይጫወታሉ። በ32 ሳምንታት የሊግ ጉዞው የደረጃ ሰንጠረዡን ሲዳማ ቡና፣ መቻልና ነገሌ አርሲ እንደየቅደም ተከተላቸው በ55 በ52 እና በ50 ነጥቦች ከአንደኛ እስከ ሶስተኛ ሲመሩት ምድረገነት ሽረ፣ ድሬዳዋ ከተማ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ደግሞ ወራጅ ቀጠና ውስጥ ተቀምጠዋል። የኮከብ ግባግቢ ደረጃውን የሲዳማ ቡና አቤል ያለው በ14 ግቦች ሲመራው የንግድ ባንክ ተጫዋቾቹ አዲስ ግዳይ፣ ናትናኤል ዳንኤል እና የፋሲል ከነማው ታምራት እያሱ በኩል 10 ግቦች ይከተላሉ። በካፍ ሻምፒዮንስ ሊግ ፍጻሜ የመጀመሪያ ዙር ጨዋታ ማመለደ ሰንዳውንስ አስፋርን አሸነፈ። በካፍ ሻምፒዮንስ ሊግ ፍጻሜ የመጀመሪያ ዙር ጨዋታ የደቡብ አፍሪካው ሻምፒዮን ማመለደ ሰንዳውንስ የሞሮኮን አስፋርን 1-0 አሸንፏል። በፕሪቶሪያ ቬልስፌልድ ስታዲየም በተደረገው ጨዋታ ኦብሬ ሞዲባ ለሰንዳውንስ ብቸኛውን ግብ አስቆጥሯል። በጨዋታው የቪዲዮ ረዳት ዳኝነት ወይም ቫር ቴክኖሎጂ መበላሸቱን ተከትሎ አብዛኞቹ ደቂቃዎች በዳኞቹ ውሳኔ ብቻ እንዲወሰኑ ተደርገዋል። ከዚህ ቀደም የካፍ ሻምፒዮንስ ሊግ ዋንጫን በተመሳሳይ አንዳንድ ጊዜ ያሸነፉት ሁለቱ ቡድኖች የፍጻሜ የመልስ ጨዋታቸውን በቀጣይ ሳምንት እሁድ በሞሮኮ ራባት ያደርጋሉ። በሌላ በኩል በዘንድሮ የካፍ ኮንፌዴሬሽን ዋንጫ የአልጀሪያው ዩኤስኤም አልጀርስ የግብፁ ዛማሌክን አሸንፎ የውድድሩ ባለክብር መሆኑ ይታወሳል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት የጨዋታ መርሃ ግብር ዛሬ ምሽት 4 ሰዓት ላይ አርሰናል ከበርንሌይ ይጫወታሉ። ፕሪሚየር ሊጉን የማሸነፍ እድሉ በእጁ የሚገኘው የለንደን ክለብ አርሰናል በሜዳው ኤምሬትስ መውረዱን ያረጋገጠውን የላንክሻየሩን ክለብ በርንሌይን ያስተናግዳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት ዜናዎቻችን የተከታተላችኋቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለእሳቱ ያዝናቸው ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ ቆየን። መልካም ጊዜ